መንገዱ ነፃ ይሁን ያለው እንጂ በነፃ ነው አላለም። እኔም አልቀበልም። ይሄ ሁሉ ነገር ቀርቦም ስቲል ተሸፍናችሁ ነው እንጂ ተቀድሳችሁ አይደለም። እግዚአብሔር እንደዚህ ለምንድን ነው እንደዚህ የምንሆነው አለ። እኔ እናንተን ፈልጌ እናንተ እኔን ለማግኘት ተጨንቃችኋል። ሲመጣ ለፌሎሺፕ አይደለም የሚመጣው፣ መስዋዕት ለማቅረብ ነው የሚመጣው። ስለ ራሱና ስለ ካህናቱ ስለ ሕዝቡ ኃጢአት የሚሆን ደም ይዞ እየተንቀጠቀጠ መቅረዙ ያለው ቅድስት ነው። ቅድስተ ቅዱሳን ውስጥ አይደለም። ቅድስተ ቅዱሳን ውስጥ ምንም ይዘህ መግባት አትችልም። መብራት ይዘህ ብትገባ ትሞታለህ። እግዚአብሔር ብርሃን ነው፣ ካንተ አይበደርም። ተጠጉኝ፣ እንገናኝ፣ እንያያዝ፣ ላግኛችሁ፣ ህብረት እናርግ ብሎ ሰጠ። ተመካክረው ሰው የሚያጠፉን ያስገድላሉ እኮ ሰው በአመት አንዴ አንድ ሰው ያሰቅላሉ። ወንበዴ ያስፈትተው ንጹህ ሰው ሲያሰቅሉ ምንም እጃቸው አይንቀጠቀጥም። እግዚአብሔር ቀጥታ ነው የሚመጣው። እናንተ ግን ስትመጡ የምትመጡበትን መንገድ አስተካክሉ። የድንጋይ ጽላት የለም በሰው ልብ ላይ ነው የምጽፈው እኮ አለ። አሁን እንትን ላይ ጽፌ እዛ አስቀምጬ እሱን በየተወሰነ ጊዜ እያወጣችሁ እያነበባችሁ ኢሚቴት አድርጉት አልልም፣ ውስጣችሁ እጽፈዋለሁ እኮ አለ እግዚአብሔር። ሊቀ ካህኑ ስለሚለብሰው ልብስና ስለሚበላው ስለሚፈጽመው መንጻት ብቻ አይደለም፣ ስለሚያቀርበው እንስሳ ንጽህና፣ ስለሚቀርበው ደም ንጽህና፣ ስለ ሁሉ ይጨነቃል። እዛ ጋራ የቀረበው መስዋዕት አንካሳ ከሆነ እንከን ካለበት የሆነ ጉድለት ካለበት እንደተባለው እግዚአብሔር በጠየቀው መንገድ በኩር ካልሆነ አይቀበለውም ደሙን። ኃጢአትም አላቆማችሁም እኔም አልቀበልም። እግዚአብሔር ያውቃል እንዳልተቀደሱ በሚቀርበው የጠቦት ደም እንደተሸፈኑ ያውቃል። ልስበረው ይሄን መንገድ አለ። መጋረጃው ልቅደደዋል፣ እንዲህ ቀድጄ ግፍፍ ላድርገውና ከመንገድ ላስወግደው፣ ከዛ ነፃ ይሁን መንገዱ አለ። እንድቀበላችሁ የሚያደርግ በጽድቄ ፊት የሚያቆም ክቡር ደም ያስፈልገኛል አለ። ዕብራውያን ምዕራፍ 9 ከቁጥር 1 እስከ 10 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። የመጀመሪያው ኪዳን የአምልኮ ሥርዓትና ምድራዊ መቅደስ ነበረው። ድንኳን ተተክሎ ነበር። በመጀመሪያው ክፍል መቅረዙ፣ ጠረጴዛውና የመሥዋዕቱ ህብስት ነበረበት። ይህም ስፍራ ቅድስት ይባላል። ከሁለተኛው መጋረጃ በስተኋላ ቅድስተ ቅዱሳን የተባለ ክፍል ነበር። በዚያም ውስጥ የወርቅ ማዕጠንት በወርቅ የተለበጠው የኪዳኑ ታቦት ነበሩ። ይህም ታቦት መና ያለበትን የወርቅ መሶብ፣ የለመለመችውን የአሮንን በትርና ኪዳኑ የተጻፈበትን ጽላት ይዟል። በታቦቱም ላይ የስርየት መክደኛውን የሚጋርዱ የክብር ኪሩቤል ነበሩ። አሁን ግን ስለ እነዚህ ነገሮች በዝርዝር መናገር አንችልም። ሁሉም በዚህ መልክ ከተዘጋጀ በኋላ ካህናት አገልግሎታቸውን ለመፈጸም ዘወትር ወደ ድንኳኒቱ መጀመሪያ ክፍል ይገባል። ነገር ግን ወደ ውስጠኛው ክፍል የሚገባው ሊቀ ካህናቱ ብቻ ነበር። የሚገባውም በዓመት አንድ ጊዜ ብቻ ሲሆን ስለ ራሱ ኃጢአትና ሕዝቡ ባለማወቅ ስላደረገው ኃጢአት የሚያቀርበውን ደም ሳይዝ ከቶ አይገባም ነበር። የመጀመሪያይቱ ድንኳን ቆማ እስካለች ድረስ ወደ ቅድስተ ቅዱሳን የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ይህም ለአሁኑ ዘመን ምሳሌ ሲሆን የሚቀርቡት መባና መስዋዕት የሚያመልከውን ሰው ሕሊና ፍጹም ሊያደርጉ አልቻሉም። እነዚህ ሁሉ እስካሁን ያነበብናቸው ማለት ነው አዲሱ ሥርዓት እስኪመጣ ድረስ የሚደረጉ የምግብና የመጠጥ እንዲሁም የተለያዩ የመንጻት ሥርዓቶች ብቻ ናቸው። ጌታ የተመሰገነ ይሁን። እግዚአብሔርን እጅግ አድርጌ አመሰግናለሁ በእውነት እና ምዕራፍ 8ን ባለፈው ሳምንት ዘጋው በመዝሙረ ዳዊት ነው አይደል የዘጋ ነው። መዝሙረኛው ዳዊት በተናገረው ሮሜ ምዕራፍ 4 ምናምን እየተመለስን እየሄድን እያነበብን ኃጢአቱ የማይቆጠርበት ሰው አይደል ያለው። ኃጢአቱ የማይቆጠርበት ሰው እሱ ምስጉን ነው። የአዲስ ኪዳን አንዱ ክላይማክስ እግዚአብሔር ኃጢአትን መሸፈን ብቻ ሳይሆን ኃጢአትን ይቅር ማለቱ ነው። እግዚአብሔር ኃጢአትን ይቅር ይላል፣ እግዚአብሔር ኃጢአትን ይተዋል ብለን ነበርና አዲስ ኪዳን አንዱ በጣም ትልቁ በረከቱ እግዚአብሔር ኃጢአትን በልጁ በክርስቶስ ኢየሱስ በኩል ስንመጣ
ድሮ የሰራኑ ያደረግነውን ነገር በሙሉ እግዚአብሔር ይቅር ብሎናል። አሁን ብሉይ ኪዳን ይሸፍናል፣ አዲስ ኪዳን ደግሞ ፈጽሞ እግዚአብሔር ያነጻል፣ ይቀድሳል። እና የኪዳኑ አንዱ ክላይማክስ እሱ ነው ብዬ ተናግሬ ያለው። ከዛ የመጨረሻው ቁጥር የሄኛው ኪዳን ስለመጣ የቀድሞውን ኪዳን አሮጌ አርጎታል። እንደውም አሮጌ ብቻ ሳይሆን ያረጀ ያፈጀ የሚል ቃል የሚጠቀመው ነው ያስኩት አዲሱ መደበኛ ትርጉም። አሮጌ ብቻ ሳይሆን ያረጀና ያፈጀ ብሎ ፈጽሞ ከመንገድ ያስወጣዋል ይሄ ሰውዬ። ከዛ አሁን ደግሞ እንደገና ቀጠለ አይደል? ምዕራፍ 9 ላይ ደግሞ ቀጠለና ስለዚህኛው ስለመገናኛዋ ድንኳን በድንኳኗ ስለሚደረገው መስዋዕት ስለሚቀርበው መስዋዕት እስከ ቁጥር 10 ድረስ ይናገርና ከቁጥር 11 በኋላ ደግሞ ስለ አዲሱ ኪዳንና ስለ ክርስቶስ ደም በጣም ዲፕ በሆነ መንገድ ነው ኢየሱስ እንደሚያቀርበው። በጣም ልዩ ነው በእውነት። ቀድማችሁኝ እንድታነቡት ከቁጥር 11 ጀምሮ ያለውን አንብቡት። እሺ በደንብ አንብባችሁት እንድትመጡ ነው። በጣም ልዩ ነው በእውነት። የክርስቶስ ደም እጅግ በጣም ክቡር ነው፣ ታላቅ ነው። የኢየሱስ ደምን የሚተካ ምንም ነገር የለም። ይሄንን ለመተካት የሚታገልም የተረገመ ይሁን። የኢየሱስ ደም ወደር የለው። ግን ይኸው ምዕራፍ 9 ቁጥር 1 ምንድን ነው የሚለው? የመጀመሪያው ኪዳን የአምልኮ ስርዓትና ምድራዊ መቅደስ ነበረው። አሁን እንግዲህ ይሄ ሰው እያወራ ያለው የዕብራውያንን ደብዳቤ የሚጽፈው ሰው የሚያወራው 50ዎቹ አጋማሽ አካባቢ ነው አይደል? ተጽፏል ብለን የመጀመሪያ ሳምንት ላይ ያወራ ነው። እንግዲህ ዛሬ 1 ዓመት ከምናምን ወር ማለት ነው ስንጀምር ይሄ ደብዳቤን የጻፈላቸው ሰውዬ ወይንም የዕብራውያን መልእክት የተጻፈው 50ዎቹ አጋማሽ አካባቢ ነው። ስለዚህ ከ70 ዓመተ ምህረት ቀደም ብሎ ነው የተጻፈው። 70 ዓመተ ምህረት ማለት ሄሮድስ ሪቢዩልት ያደረገው ቤተ መቅደስ የፈረሰበት፣ ኢየሩሳሌም የተቃጠለችበት የፈራረሰችበት ነው። ስለዚህ ቤተ መቅደሱ አለ፣ የአምልኮ ስርዓቱ እስቲል አለ ማለት ነው። አሁን ይሄ ደብዳቤ ሲጻፍ እስቲል የሄሮድስ ቤተ መቅደስ በጣም ሂውጅ ነው፣ በጣም ትልቅ ነው። ሄሮድስ ሪቢዩልት ነው ያደረገው። ሪቢዩልት እንደ አዲስ ነው እንደገና አንጾ የገነባው እና ስርዓቱ አለ፣ ካህናቱ አሉ፣ የሚደረገው ሪቹዋልስ እንዳለ ነው። አሁን ይሄ ሰውዬ ይህንን መልእክት የሚጽፈው እና ኦልሬዲ አገልግሎቱ አለ። እነዚህ ደግሞ የሚጻፍላቸው ሰዎች ከእስራኤላዊ በዘለለ ዕብራውያን ናቸው። የአገልግሎቱም የመጽሐፉም የታሪኩም የአባቶችም መካከለኛ ናቸው፣ የኛ ነው የሚሉ ናቸው። ስለዚህ አሁን ሲያነሳላቸው የመጀመሪያቱ አሁን ምንድነው የሚለው? የመጀመሪያው ኪዳን የአምልኮ ስርዓትና የራሱ ቤተ መቅደስ አለው። ምን ማለቱ ነው? የመጀመሪያውንም ስርዓት የዘረጋው እግዚአብሔር ነው። በብሉይ ኪዳን የነበረውን አገልግሎት እንዴት አድርገው እንደሚያገለግሉ እንዴት እንደሚገለገል ቤተ መቅደሱ ወይንም ደግሞ ዛሬ አሁን አብረን የምናየው የመገናኛዋን ድንኳን ዲዛይን የሰጠው እግዚአብሔር ነው። ለሙሴ የመጀመሪያቱን የመገናኛ ድንኳን ዲዛይን የሰጠው እግዚአብሔር ነው። የአገልግሎቱ ስርዓት እንደዚህ መሆን አለበት ያለው እግዚአብሔር ነው። ነገር ግን አገልግሎቱም ስርዓቱም ከእግዚአብሔር ዘንድ ቢመጣም ድንኳኗ በሰው መካከል ናት። አገልግሎቱም ደግሞ በሰው መካከል የሚከናወን ነው እና የመጀመሪያ ስርዓት ጀማሪ እግዚአብሔር ነው። ምናልባት እናንተ ብታስታውሱ ከሆነ ዘጸአት ላይ ትዝ የሚላችሁ ከሆነ እግዚአብሔር ለሙሴ ምንድን ያለው? በተራራው ላይ እንዳሳየው አድርገ ስራው አደል ያለው። አደባባይ ይኑረው፣ ቅድስት ይኑረው፣ ቅድስተ ቅዱሳን ይኑረው። በዋናነት እቺ ታበርናክሏ የመገናኛ ድንኳን የተባለችዋ ቅድስትና ቅድስተ ቅዱሳን ነው። አደባባዩ ደጅ ነው፣ ህዝቡ የሚቀመጥበት ነው። ካህናቱ የሚቀመጡበት ወይንም ካህናቱ አገልግሎታቸውን የሚፈጽሙበት ቅድስት የሚባል ይኑረው አለ እግዚአብሔር። ቅድስት የምትባል ትኑረው። እዛ ውስጥ ካህናቱ በሙሉ ይግቡና ያገልግሉ። ወደ ውስጠኛው ከወፍራሙ መጋረጃ ወደ ውስጠኛው ክፍል ደግሞ ቅድስተ ቅዱሳን የሚባል ይኑር። በዚያም ደግሞ ዛሬ እዚህ ቦታ ላይ ያስቀመጠው ታቦቱ፣ በታቦቱ ውስጥ ደግሞ የተቀመጡ መናውን የሚይዘው በወርቅ የተሰራው ምንድነው የሚለው? መሶብ አይደል የሚለው? መሶቡ ቀጥሎ የአሮን በትር ውስጡ ትቀመጥ። እዛው ጋር ደግሞ አንድ ላይ የቃል ኪዳኑ የተደረገበት ጽላት ውስጥ ደግሞ ይቀመጥ። ይሄ በቅድስተ ቅዱሳን ውስጥ አለ። የታቦቱ ሳይዝ ውስጥ የሚቀመጡት ነገሮች ታቦቱን ሰው በእጁ መንካት ስለማይችል መሸከሚያ እንጨት፣ ማሾሎኪያ፣ ቀዳዳ ይደረግበት። ሙሉ በሙሉ ስርዓቱን፣ ዲዛይኑን፣ ፕላኑን የሰጠ እግዚአብሔር ነው። በብሉይ ኪዳን በቀድሞ ኪዳን የነበረውን ስርዓት ያበጀ እግዚአብሔር ነው። ቤቱ እንዲህ አይነት ይሁንልኝ ያለው እግዚአብሔር ነው። እሱንም የሰጠ እግዚአብሔር ነው።
መስዋዕት በዚህ አይነት መንገድ ይቅረብልኝ፣ በየቀኑ እኔ ጋር መግባት አይቻልም። በዓመት አንዴ the day of atonement አለ። መስዋዕት የሚቀርብበት ቀን አለ። ዮም ኪፖር ነው የሚሉት እነሱ። በዛች ቀን በዓመት አንድ ቀን ካህናቱ በሙሉ መግባት አይችሉም። ሊቀ ካህኑ ብቻውን ይግባ። ሲገባ ባዶ እጁን ከመጣ ይሞታል። ደም ካልያዘ በቀር ወደ እኔ እንዳይመጣ አለ እግዚአብሔር። ሲመጣ ለፌሎሺፕ አይደለም የሚመጣው፣ መስዋዕት ለማቅረብ ነው የሚመጣው። ህብረት ለማድረግ ከእግዚአብሔር ጋር ለማውራት። እግዚአብሔር ህዝቡ እንዲህ ብሏል፣ አንተ ምን ትላል? ለሱ አይደለም የሚመጣው። መስዋዕቱን አቅርቦ ተመልሶ ነው የሚወጣው አለ እግዚአብሔር። ይህም በዓመት አንድ ቀን ነው። አሁን ይሄ ሰውዬ ይሄንን ሲነግራቸው ሰዎቹ ቪዥዋላይዝ ብቻ አይደለም የሚያደርጉት፣ ያውቁታል። አሁን እኔ ስነግራችሁ ቪዥዋላይዝ ነው የምታደርጉት። 15 ሜትር በ5 ሜትር ከዛ 5 ሜትር ቁመት አለው። 15 ሜትር ርዝመት፣ 5 ሜትር እንደዚህ፣ ከዛ 5 ሜትር ቁመት ምናምን ያለው መገናኛ ድንኳኑ። አሁን ልክ ይሄንን ሲያወራላቸው እነሱ ሜትሩን ያውቁታል። ቀጥሎ ካህናቱ በምን አይነት መንገድ ቅድስት እንደሚገቡ፣ ሊቀ ካህኑ በዓመት አንዴ ቅድስተ ቅዱሳን እንዴት እንደሚገባ፣ እጅግ የተመረጠ ንጹህ የሆነ የበግ ደም የጠቦት ደም ሊሆን ይችላል። ያንን ደም ይዞ አለባበሱን አስተካክሎ የሚቀባው ሽታ አለ፣ የሚቀመምለት ቅባት፣ እሱ ተደርጎለት እያንዳንዷ ነገር አለመሳሳቱን እርግጠኛ ሆኖ ጊዜ ፈጅቶ ተዘጋጅቶ ስለ ራሱና ስለ ካህናቱ ስለ ሕዝቡ ኃጢአት የሚሆን ደም ይዞ እየተንቀጠቀጠ ወደ ውስጥ ይገባል። መቅረዙ ያለው ቅድስት ነው፣ ቅድስተ ቅዱሳን ውስጥ አይደለም። 7 መብራት ማስቀመጫዎች። ቅድስተ ቅዱሳን ውስጥ ምንም ይዘ መግባት አትችልም። መብራት ይዘ ብትገባ ትሞታለህ። እግዚአብሔር ብርሃን ነው፣ ካንተ አይበደርም። ስለዚህ በጥንቃቄ ይሄዳል፣ ይቀርባል፣ መስዋዕቱን ያቀርባል። መስዋዕቱን አቅርቦ እንደ ሕጉ ሲጨርስ ተመልሶ ቀስ ብሎ ይወጣል። የወጣ ቀን ድግስ ነው የሚያደርገው። መስዋዕታችሁን ተቀበለ ብቻ እኮ አይደለም፣ ታረፍኩ። እግሩ ከቅድስተ ቅዱሳን ስትወጣ ያመሰግናል። ለምን? ህዝቡ እልል የሚለው ባይዘው መስዋዕታችንን ተቀበለ ነው። እሱስ እልል የሚለው ታረፍኩ። እዩት ምን ያህል ከባድ እንደሆነ። ኢየሱስ የሰራውን ስራ እዩት። ያንን በጣም ወፍራም የሆነ መጋረጃ እንደዚህ መግለጥ አትችልም። አጮልቀ ወደ ውስጥ ማየት አትችልም። እግዚአብሔር ነው ያለው። ለእግዚአብሔር መኖር ምልክት እግዚአብሔር አርፍበታለሁ ያለው ታቦት አለ። በታቦቱ ላይ ኪሩቤሎች አሉ፣ እንደዚህ ታቦቱን የሚጠብቁ። አስፈሪ ነው። በእውነት እግዚአብሔር ቅዱስ ነው። በእውነት ገዳይ አይደለም። እግዚአብሔር ቅዱስ ነው። ቅድስናውን አትችለውም። በዚያ በቀደመው ኪዳናው እግዚአብሔር ይሄንን ሁሉ ስርዓት ሰጠ። ስርዓት ሰጪ እግዚአብሔር ነው። ስርዓቱን ለሕዝቡ ነው የሰጠው። ለምን? ኑ ተጠጉኝ፣ እንገናኝ፣ እንያያዝ፣ ላግኛችሁ፣ ህብረት እናርግ ብሎ ሰጠ። እዚህ ደብዳቤ ጸሐፊ ነገረን። ይሄ ሁሉ ተደርጎ ሰዎቹን ከኃጢአታቸው ከህሊና ኃጢአታቸው ሊያነጻቸው አልቻለም። ይሄ ሁሉ ነገር ተደርጎለት፣ ይሄ ሁሉ ነገር ቀርቦ ምን ብንሰራ ነው? ሰው በጣም ከባድ አይነጻም። የኢየሱስ ደም ነው የቻለው። ክብር ለኢየሱስ ይሁንለት። ይሄ ሰው ምንድን ነው የሚለው? እናንብበው እስቲ ወረድ ብለው ቁጥር 6 ሁሉም በዚህ መልክ ከተዘጋጀ በኋላ ከላይ ያወራው እስከ ቁጥር 5 ድረስ ያወራው ስለ ድንኳኑ ነው አይደል? ያወራው ስለ ቅድስቱ፣ ስለ ቅድስተ ቅዱሳኑ፣ ቅድስቱ ምን መሰላችሁ ያለው? አሁን ቅድስቱ በስተምስራቅ በኩል ይመስለኛል ቴብል አለች፣ ትንሽዬ ቴብል አለቻት። በስተዚህኛው ሳይድ ደግሞ በስተደቡብ ሳይድ ደግሞ መቅረዞ አለ እና ቴብሉ ላይ 12 እንትኖች ይቀመጣሉ፣ እንደ ቂጣ አይነት 12ቱን ነገድ የሚወክል ነው። በዚህ በኩል ደግሞ መቅረዞ አለ እና እዛ ውስጥ ነው ቅድስት የተባለ ውስጥ ነው በሙሉ ካህናት ይገባሉ።
አትጮህም። እየተንቀጠቀጥክ ነው ቅድስት ራሱ የምትቀመጠው። እግዚአብሔር ሲመጣ እኮ ቅድስት ውስጥ ያለ እኮ አይደለም ሰፈር ያለ እኮ ይሞታል። አይቻልም። ቅዱስ ነው። በትህትና ጎናቸው ልሶ እግዚአብሔር ቅዱስ ነው በሉት። ንገሩት እንደገና በቅድስና ነው የሚገለገለው በሉት። ከዛ ሁሉም በዚህ መልክ ከተዘጋጀ በኋላ ሬዲ ነው ሁሉም ነገር። ከዚህ በኋላ እያንዳንዱ ከዚህ በኋላ ሰርቪሱ ነው። ሁሉም ተዘጋጅቷል። አዎ ቅድስቱ፣ አዎ በውስጥ ያለው ቅድስተ ቅዱሳን ያለው ማንም ሰው ሊያዩ አይችልም። ሊቀ ካህኑ ብቻ ነው የሚያዩ። ሁሉ ነገር ግን ዝግጁ ነው። አዎ ባዘዘው መንገድ ነው የሆነለት። አዎ እግዚአብሔር እንደዚህ ነው ያዘዘው። አዎ ከዛ በኋላ ቁጥር 6 ላይ ካህናት አገልግሎታቸውን ለመፈጸም ዘወትር ወደ ድንኳኒቱ መጀመሪያ ክፍል ይገባሉ። ነገር ግን ወደ ውስጠኛው ክፍል የሚገባው ሊቀ ካህናቱ ብቻ ነበር። የሚገባውም በዓመት አንድ ጊዜ ብቻ ሲሆን ስለ ራሱ ኃጢአትና ሕዝቡ ባለማወቅ ስላደረገው ኃጢአት የሚያቀርበውን ደም ሳይዝ ከቶ አይገባም። ሁሉ ነገር ተዘጋጅቷል። ሁሉ ነገር ሬዲ ነው። እግዚአብሔር ሊገለገል ነው። አዎ እግዚአብሔር የሚገለገል አምላክ መጥቷል። አዎ መስዋዕት አቅራቢዎቹ አሉ። አዎ መስዋዕት ተቀባዩ አለ። መስዋዕት የሚቀርብበት መሰዊያው አለ። ሁሉ ነገር ተዘጋጅቷል። ምንድነው የሚያንቀጠቅጠው? ምንድነው የሚያስፈራው? ቅዱሱን እግዚአብሔርን የምናገለግልበት ፕሮቶኮል። አሁን እኛ በየቀኑ ይኸው እዚህ በጸለይን ቁጥር እየተባረከን እየረሰረስን አባ እያልን ነው የምንወጣው። ይኸው እንደዚህ በተገናኘን ቁጥር አልቅሰን እልል ብለን ነው የምንወጣው። እስራኤላዊ ነው የሚገባው ይሄ። እኛ ከመስቀል ጀርባ ነና። ኦሬዲ መጋረጃው ከተቀደደ በኋላ ነው የመጣ ነው። እነዚህ ከመጋረጃው በፊት ያውቁታል። ምናልባትም ከነሱ መካከል ሊቀ ካህን የሆነ ሰው ሊያቅ የሚችል ይኖራል በእነሱ ዘመን። በእነሱ ዘመን እኮ ለምሳሌ እነ ሐና እነ ቀያፋ እኮ አሉ። እውነተኛውን ሊቀ ካህን መስቀል ላይ ሰቅለው ካህናት ነን ብለው አሁን እነሱ ቅድስተ ቅዱሳን አይገቡም፣ በምንም ተአምር አይገቡም። አፍተሮል አገልግሎቱን ወይንም ስርዓቱን ጌታ ኢየሱስ ክርስቶስ ሲመጣ ተክቶታል። ይሄ በሙሉ ጥላ ነው፣ በክርስቶስ በኩል ሊመጣ ላለው ነገር አመልካች ነው ብሎታል። ራሱ አመልካች ነው። ሐናና ቀያፋ ሰው ለመግደል ተመካክረው ሰው የሚያጠፉ ያስገድላሉ እኮ ሰው በዓመት አንዴ አንድ ሰው ያሰቅላሉ። ወንበዴ ያስፈትተው ንጹህ ሰው ሲያሰቅሉ ምንም እጃቸው አይንቀጠቀጥም። እንዴት አድርገው ነው በዚህ አመጻቸው ቅድስተ ቅዱሳን የሚገቡት? የዕብራውያን ሰዎች ሊያውቁ ይችላሉ፣ ካህን ሊያውቁ ይችላሉ። ምናልባት ቅድም እንዳልኳችሁ ሊቀ ካህን ምናምን ሲባል አይተውት ሊሆን ይችላል። በአካል ሊገለጥ ላለው ለሚበልጠው ነገር ምሳሌ የሆነችው በዚህ አይነት መንገድ ከሆነች የሚበልጥ የከበረና ታላቅ ከፊት እንዳለ ምልክት ነች። እግዚአብሔር በዚህኛው ውስጥ እርካታው እንደሌለ ያውቃል። ሊያመጣ ላለው ነገር ግን እንደ ምሳሌ እግዚአብሔር እየተጠቀመ እንደሆነ ያውቃሉ። የእግዚአብሔር ሳቲስፋክሽን እዛ ውስጥ የለም። ግን እስከዛም ጊዜ ድረስ ቢሆን እስቲ እንቀራረብ አለ እግዚአብሔር። አዲስ ኪዳን ያለ ነው። እግዚአብሔር ማደሪያውን ሰው አድርጓል። ከህንፃ ወደ ሰው ገባ እኮ እግዚአብሔር። የለም በሰው ነው የሚያድረው። ድሮ እኮ ምልክት እኮ ነው ይመጣል እግዚአብሔር። ዛጋ እንትናችን ነው አለ እግዚአብሔር፣ የጋራ መገናኛችን። ኑ እናንተ እኔ እመጣለሁ፣ በዚህ መንገድ ትመጣላችሁ፣ እኔ ደግሞ ቀጥ ብዬ እመጣለሁ። እኔ ቅዱስ ነኝ። እግዚአብሔር ቀጥታ ነው የሚመጣው። እናንተ ግን ስትመጡ የምትመጡበትን መንገድ አስተካክሉ። ለምን? ማደሪያው ነዋ። የቃል ኪዳኑ ጽላት አለ። ባለፈው ሳምንት አደጋግሜ ስናገር ነበር እንዴ። አሁን ቴብሎ እንደዚህ እንትን የለም አይደል? አሁን የድንጋይ የለም፣ የድንጋይ ጽላት የለም። በሰው ልብ ላይ ነው መጽፈው እኮ አለ። አሁን እንትን ላይ ጽፌ እዛ አስቀምጬ እሱን በየተወሰነ ጊዜ እያወጣችሁ እያነበባችሁ ኢሚቴት አድርጉት አልልም። ውስጣችሁ እጽፈዋለሁ እኮ አለ እግዚአብሔር። አይምሮ ላይ ልብ ላይ ነው ማተመው፣ እሱ ላይ ነው የምጽፈው። ታዲያ አሁን ከህንፃ ወጥቻለሁ፣ ከሆነ ነገር ወጥቼ ሰው ውስጥ ነው የማድረው። አሁን ውስጥ ነን እኛ ራሱ ያለ ነው። ጌታ የተባረከ ይሁን። እና ይሄ ሁሉ
ሁሉ ነገር ከተደረገ በኋላ ካህናቱን አስባችኋቸዋል? መጾም፣ መጸለይ፣ ማለት ቀጥሎ ስለ መብልና ስለ መጠጥ ውጫው የሆነ ስርዓት ብቻ ነው አይደል ያለው። ስለዚህ መንጻት፣ እላያቸው ላይ ቆሻሻ እንዳይገኝ፣ ንጽህናቸውን መጠበቅ፣ ልብሳቸውን ከን እንዳይኖርበት፣ የለበሱት ልብስ ብቻ ሳይሆን የሚሆኑት ነገር እያንዳንዷን ነገር ይጠነቀቃሉ፣ ይጨነቃሉ፣ በእግዚአብሔር ፊት ይቀርባሉ። ሕጉ የማይፈልገው ምን አለ ላይ አለባበሴ ልክ አይደለም ወይ? የበላሁት ነገር ልክ አይደለም ወይ? መታጠቢያው ልክ አይደለም ወይ? እያንዳንዷን ነገር ሲጨነቁ ይከርማሉ። ሊቀ ካህኑ ደግሞ ከሁሉ የባሰ ይጨነቃል። ሊቀ ካህኑ ስለሚለብሰው ልብስና ስለሚበላው ስለሚፈጽመው መንጻት ብቻ አይደለም፣ ስለሚያቀርበው እንስሳ ንጽህና፣ ስለሚቀርበው ደም ንጽህና፣ ስለ ሁሉ ይጨነቃል። ምክንያቱም እግዚአብሔር ደም ይዘ ስለመጣ ብቻ አይቀበልህም። እዛ ጋራ የቀረበው መስዋዕት አንካሳ ከሆነ፣ እንከን ካለበት፣ የሆነ ጉድለት ካለበት፣ እንደተባለው እግዚአብሔር በጠየቀው መንገድ በኩር ካልሆነ አይቀበለውም ደሙን። ርቀቱን አስቡት። አንድ ቀን ገብቶ ለመውጣት በሕያው እግዚአብሔር ፊት ለማቅረብ ሲጨነቅ ዓመቱን ሙሉ ነው የሚጨነቀው። ሁሉ ከተዘጋጀ በኋላ ስርዓቱን ለመፈጸምና ለማከናወን የሚደረገው ነገር በሕይወት ከመኖርና ከመሞት ጋር የተያያዘ ሊሞት ይችላል ሰውየው። ስለዚህ ካህናቱ ስርዓት እየፈጸሙ ቅድስት ላይ ስርዓት እየፈጸሙ ሊቀ ካህኑ ይዘጋጃል። ያቺ ቀን አለች። ሲወጣ እንደሚያመሰግነው ሁሉ ሲገባ እንዴት እንደሚጨነቅ አስቡት። ሲወጣ ያለ ምስጋና፣ ሲወጣ ያለ ሴሌብሬት እንዴት እንደሚያደርግ ሲገባ ነፍሱ ተጨነቀ። ይቀበለኝ ይሆን? ህዝቡ ሁሉ ይጨነቃል። እዚህ እኮ ማንም የሚጨነቅ የምንጨነቀው ባይዘው እግዚአብሔር ነገ መበለው ይሰጠኛል ብለን ነው እንጂ በፊቱ እቀርባለሁ አልቀርብም ማን ይጨነቃል? አሁን እዚህ ውስጥ እርግጠኛ ነና ሰውን የሚያስጨንቀው እኮ ምድራዊ ነገር ነው። ሰማያዊ አልቋል ብሎ ነው። ድሮስ ምድራዊ ነገር እግዚአብሔር ይባርከዋል ብቻ ይቅር ይበለኝ ነው። እግዚአብሔር ኃጢአቴን ይቅር ካለ ጓዳዬን ደግሞ ይባርከዋል እርግጠኛ ነኝ ነው። አሁንስ ለውስጠኛው እርግጠኛ ነን፣ ለደጁ ነው የምንጨነቀው። አሁን እዚህ ውስጥ አሁን በእግዚአብሔር ፊት ለመቆም እስቲ የምትጨነቁ ቢባል ማንም እጁን አያወጣም። ስለ ኑሮ የምትጨነቁ ቢባል ግን እነሱ ደግሞ እሱ አይደለም ቢዝነሳቸው እግዚአብሔር ይቀበለዋል አይቀበለውም ነው። እና ሕዝበ እስራኤል በሙሉ ድንኳኑን ከቦ ቋጭ ብሎ ጸጥ ብሎ ንስሐ እየገባ ይጠብቃል። እግዚአብሔር ሆይ አምላካችን ሆይ ተቀበለው፣ ማረን፣ ተቀበለው። ቋጭ ብሎ እያለቀሱ አያወሩም፣ ጸጥ ብሎ ይጠብቃሉ። ሊቀ ካህኑ ጸጥ ነው የሚለው፣ ቀስ ብሎ ይገባል። ድምፅ ያላት እግሩ ላይ ያለችው ቃጭል ብቻ ነች። ክሽክሽክሽክሽ ትላለች። ክሽክሽክሽ ሲገባ ከዛ ካህናቱ ደግሞ ውጭ ሆነው እዚህ ቅድስቷ ላይ ቁጭ ብለው እግሩን ቼክ ሲያደርጉት አለው አለው አለ ጸጥ አለ። ስርዓት ዝም ብሎ ዘው ብሎ ተገብቶ አይወጣም። ስርዓቱን ሲጨርስ ተመልሶ ይመጣል። ሲመጣ ምስጋናው እኮ ለማረ ለእግዚአብሔር ነው። አሁን እኮ ደስታው ክብሩ ስለተቀበልከን እናመሰግንሃለን እኮ። እግዚአብሔር ሆይ ተመስገን ይላል። ህዝቡ ሁሉ ይተነፍሳል። ከዛ በቃ የዓመቱን ይቅር ብሎናል። ለሚቀጥሉ ዓመት ደግሞ ለምን መሰል ሊቀድሳቸው አይችልም ይላል። ሊያነጻ አይችልም። ምን ማለት መሰለ? በቃ ሸፍኖልኛል። የዚህ ጠቦት ደማው ጋርዶት አለፈኝ። በቃ እንግዲህ ጌታ ይረዳኛል። ይችን ዓመት ደግሞ ኃጢአት አልሰራም ይላል። ሲደርብ አትችልማ። የባሰ ሲያረግ ከርሞ በዓመቱ ደግሞ ይመጣል። እግዚአብሔር እንደዚያ ለምንድን ነው እንደዚህ የምንሆነው አለ። እኔ እናንተን ፈልጌ እናንተ እኔን ለማግኘት ተጨንቃችሁ አለ። በቃ ልስበረው አለ።
በቃ ልስበረዋል። ይሄ ሁሉ ስርዓት ተደርጎ ይሄ ሁሉ ነገር ቀርቦ እስቲል መንጻት አልቻላችሁ፣ እስቲል ሊቀድሳችሁ አልቻለም። ኃጢአትም አላቆማችሁም። እኔም አልቀበልም። ይሄ ሁሉ ነገር ቀርቦም እስቲል ተሸፍናችሁ ነው እንጂ ተቀድሳችሁ አይደለም። እግዚአብሔር ያውቃል እንዳልተቀደሱ በሚቀርበው የጠቦት ደም እንደተሸፈኑ ያውቃል። እናንተም ሩቅ እንደሆናችሁ እኔም መጥቼ እንደዚህ አይሆንም አለ እግዚአብሔር። ልቀድሳችሁና እዚህ መሃል ላይ ቅድስት ላይ ያሉት ካህናት ብቻ ሳይሆን ደጅ ላይ ያለው ሕዝብ ቅድስተ ቅዱሳን ይምጣል። ሊቀ ካህኑ ከዛ ደግሞ ለካህናቱ ፌቨር ላርግ አይደለም ያለው እግዚአብሔር። ደጅ እዛ አደባባይ ቁጭ ብሎ የሚተከዘው ሕዝብ በሙሉ ነው አለ። ልስበረው ይሄን መንገድ አለ። መጋረጃው ልቅደደው አለ። እንዲህ ቀድጄ ግፍፍ ላርገውና ከመንገድ ላስወግደው። ከዛ ነፃ ይሁን መንገዱ አለ። መንገዱ ነፃ ይሁን ያለው እንጂ በነፃ ነው አላለም። እስቲል ደም እፈልጋለሁ አለ። እስቲል ደም እፈልጋለሁ። አሁን ግን የምፈልገው ደም እናንተን በሙሉ ባለመብት የሚያደርግ ደም ነው። በሙሉ እንድቀበላችሁ ወደ እኔ ሊያስጠጋችሁ የሚችል ደም ነው። ምሳሌ ሳይሆን ፍጹም የሚሆን ምሳሌ ሆኖ ቀርቦ እኔም በቃሽ አይቻለው፣ ሸፍኗችኋል፣ ለዚህኛው ዓመት ይቅር ብያለሁ እምለው አይደለም። እንድቀበላችሁ የሚያደርግ በጽድቄ ፊት የሚያቆም ክቡር ደም ያስፈልገኛል አለ። ክብር ለእግዚአብሔር ይሁን።